በጣም ኧረ በስመ አብ አየህ እንትን ነው አሁን ይሄ የሳውት ሱዳኑ አላውቅም እንግዲህ የሆነ ሚስቴክ ሰርቶ ምናምን ሊሆን ይችላል። ግን ረቢቅም ግን በጣም ፒሶ ነው። ግን ረቢቅም ግን በጣም ፒሶ ነው እሱ ይመስለኛል። እንደዛ ብሎ ሲያወሩለትም ነበረ። ያቺ ግን የኛዋ ከጋምቤላ የመጣችው ጭስ ግን እሱ በቃ እንትን ነው የሞይታይ ሰው ነው። እዛው አርፎ ቢቀመጥ ነው የሚሻለው። ሰው ዝም ብሎ ወደ ኤምኤም ዝም ብሎ ባይመጣ ጥሩ ነው። ከመጣህም ማለት ነው ሁለቱም ወይ አስቀደም ከዚህ በፊት ሙዋይታይ ላይ ብቻ የሚሰሩ ከሆነ የግራፕሊንግ ኤክስፒሪየንስ ሁለቱም ከሌላቸው ይሻላል እንጂ ግራፕሊንግ ኤክስፒሪየንስ ካለው ሰው ጋር ምናምን ከባድ ነው፣ ይከብዳል በጣም አይታሰብም። እንትን ሴዶ ግን ቢያሸንፍ ጥሩ ነበረ። ሴዶ ቢያሸንፍ ጥሩ የሚሆን ወደ ምኑ ፓርት ላይ ነው ቀጣይ ጨዋታ እንድንጠብቅ ያደርገን ነበር። ቢያንስ አሁን ከአሁን በኋላ ኤምኤም ምናምን ሰው አይጠብቅም። በተለይ አሁን ከጆኒ ጋር አሁን ማንም ሰው አሁን ጆኒ መስፍኔን ኮላፕስ ያደርግ ነበር። ባይዘዌ ግን እኮ አሁን ሴዶ ሞራሉን ሰብስቦ እንትናን ቢገጥመውስ ንቃተ ህሊናን የሁለቱን እናያለን። አሁን የጆኒ ነው የምልህ። አሁን የጆኒን ግን ጆኒ አሁን መስፍኔን አሁን ሲጠራው ነበር መስፍኑን። አሁን የእሱን ማን ያያል? አሁን ጓጉቱ ማለት ምንም አያጓጓም ጨዋታው ምንም ክሊር ስለሆነ ማለት ግልጽ ነው በጣም ወይ ደግሞ አይታሰብም ራሱ እንትን ማድረግ ያኔ ትዝ የሚል ከሆነ በጣም ፕራይማቸው ላይ ኮነር ማግሬገር እና ፍሎይድ አለ አይደል? ኮነር ፕራይሙ ላይ በነበረ ሰዓት ላይ ዩኤፍሲ ላይ ማለት ነው ፍሎይድን በነበረ ሰዓት ላይ አይተህ ከሆነ ትንሽ ከፍ አደረገውና በቦክስ ማች አድርገዋል ነበረ። ካልሆነ ደግሞ እንደዛ ወደ ቦክሲንግ ማን ነው ጆኒ እንደዚህ አይነት አትሊስት የቦክሲንግ ብቃት ይኖረው አይኖረው ባላቅም ጆኒ ቦክስ ላይ ምንም የለ። ጆኒ ቦክስ ላይ እንኳን አጭርም ነው ደግሞ ሲጀመራል አጭርም ነው መሰለኝ ለቦክስም ቁመት ጆኒ እንትን ነው ሲጀመር ግራፕለር ነው። ኮነር ግን እንደምታውቀው ስትራይከር ነው ገና ከጅምሩም። የሬስሊንግ የተወሰነ እንትን ቢኖረውም ግን እሱ በስትራይኪንግ ነው የሚታወቀው። ሲያሸንፍም ደግሞ በኬኦ ነው ብዙ ጊዜ እና ስትራይከር ነው። ስትራይከር ስለሆነ ወደ ቦክሱ ሄደ። እዚህ ጋር ግን ጆኒ ስትራይከር አይደለም ግራፕለር ነው። ግራፕለር ሆኖ ወደ ቦክሱ ሄዶ ከመስፍን ጋር እንትን ማለት ለሱ ምንም ጥቅም ያለው አይመስለኝም። ስለዚህ ሁለቱም ዝም ብለው መስፍን ጭራሽ በቃ ይሄ ወደ ኤምኤም ከመጣ እንትን እኮ አለ ራስን ማክበር የሚባል ነገርም አለ ምናምን። ስለዚህ ራሱን የሚያከብር ሰው በቃ ያለውን ነገር አይቶ በቃ በሙያው ነው መቀጠል ያለበት። አያጓጓምም እውነቱን ለመናገር ጨዋታው ኤምኤም ላይ ይምጡ ቢባል ምንም ጨዋታው አያጓጓም። ጓጉቱ የሚያይ ሰው አይኖርም ስለሚታወቅ ማለት ነው። ቢኒያም ሽብር የሚላለ ላይክ አሁን አለ አይደለ? አሁን በዚህ ደረጃ ኢቨንቱ ገብቷል። ትልቅ ነገር ኢንቨስት እየተደረገበት ምናምን አለ አይደለ? የሚያገኙትም ጨላ አሁን እነ ሴዶ ምናምን ቀላል ጨላ አይደለም። ኢቨን ለዚህ ውይይት ለዚህ ፋይት አዲስ ያደረገ ምናምን ነገርና ውይይት አላልኩም እኮ ቲክቶክ በተምነት ትላለህ እና ሜቢ አሁን አለ አይደል ከዱባይ አካባቢ አሁን ዱባይ የተለያዩ አለ አይደል የተለያየ ባክግራውንድ ያላቸው ምናምን ሰዎች ዩኤኢ ውስጥ ምናምን ነገር አሉ እንደዚህ ኤምኤም ፋይተሮች እነሱን ወደዚህ የማምጣት ነገር ምናምን አለ አይደል ቀስ በቀስ ደግሞ ለምን ስፖንሰር ከተገኘ እናንተን ካለ ነገር ይሁን እኮ በጣም ትልቅ ማድረግ ይቻላል። ባይዘው አካሄዳቸውም እንደዛ ነው አይደል? ጥሩ መስመር ላይ ነው ያለው። እስቲ እንትን ከዛ ከዱባይ ምናምን ከውጭ እንዲያመጡ ነው ወደዚህ ብሮዲ ወደዛ ማስመጣት የሚቻል ይመስለኛል ሰው እንትን ስለሚል። ግን ያው ግራፕለር ግን ከውጭ መጣ ምናምን በሚለው ብቻ ዝም ብሎ አሁን ለምሳሌ አሁን ከውጭም ሌላ ስትራይከር ዝም ብሎ ቢያመጡና የሰው በባዕድ ሀገር ከሚያስደበደቡ ግራፕለር ቢያመጡ አሪፍ ነው። ግን እኮ አልሞከሩትም እኮ አኪ። አሁን እኮ ችግሩ ምን መሰለ ኦፍኮርስ እዚህ ኤሪያ ላይ ስፔሻላይዝ አድርጓል ምናምን ነገር ግን አልተሞከረም። ገብቷል። እንዲህ ነው ብሎ ለመናገር እኮ አትሊስት አለ አይደለ የሆነ ሌኪክ ሊሆን ይችላል የሆነ ምት ምናምን ነገር ተመቶ ምናምን አላየነውም ራሱ በምን መልኩ ሪአክት የሚያደርገው የሚለው ነገር ጆኒ እሱማ ምንም ምትማቀም ሰው አያውቅም። ግን ምት ደግሞ ለመቅመስ ወይም ምት ለማቅመስ ደግሞ እሱን ግዴታ ቤዚክ የሆነ አትሊስት ቤዚክ የሆነ
የግራፕሊንግ እውቀቱ ሊኖር ይገባል። ግራፕለሩ ሲመጣ እንዴት ነው የቴክዳውን ዲፌንሲ እንዴት ነው ምናምን የሚለውን ቼክ ማድረግ አለብህ፣ ሳይጥልህ እንትን ለማለት ማለት ነው። ነሰሰሪ የጂጂትሱ ማለት አይደለም። ጂጂትሱ ግድ አይደለም ለኤምኤምኤ ማለት ነው። ጂጂትሱ ምንም ግድ አይደለም። ምንም ማለት ጂጂትሱ ሳትማር ግን ሬስሊንግ ላይ ግን ጥሩ የምትሆን ከሆነ በቃ እብድ ነው። የትኛውንም ሰው ትመታለህ። ሬስሊንግ ማለት ትግል ማለት ነው። ነፃ ትግል። ከፈለግ ትጥለዋለህ፣ ጥለው መሬት ላይ ትጨርሳለህ። መሬት ላይ እንዲወርድ አልፈልግም እዛው ቆመን ነው የሚሻለኝ ብለህ ካሰብክ ደግሞ የሬስሊንግ ብቃቱ ካለ አይጥልህም። ሰው እንዲህ በቀላሉ አትወድቅም፣ ማንም አይጥልህም። ስለዚህ እዛው ጋር ታጫውተዋለህ ማለት ነው ቆመህ። እኔ በጣም የተመቸኝ እንትና ነው የታይሰን እና የአብርሃም በጣም በቃ በስመ አብ ጸዴ ነው። ጸዴ ነበረ። የማን ደጋፊ ነበር? ሽጋዲ ያቺ ጭስ ያኛው ልጅ ቀድሞ በጣም ብራግ አረገ ታውቃለህ። እኔ ብዙም እንደዚህ ቀድሞ አለ አይደለ ብራግ አድርገው ምናምን ነገር በቃላቸው የሚገኙ ሰዎች ፒስ ነው፣ ግን ሞሮፍ ያኛው ትንሽ ሀምብል ነገር ነው እና ለዛኛው ነበር ስደግፍ የነበረው ላሸነፈው ልጅ ማለት ነው። እኔም አብርሽን ነበረ። ግን እንትን ነው አሁን ያቺስ እንትን ማለቷ እንደዚህ በጣም ማውራቷ ምናምን ትራሽ ቶኩ ምናምን ያስጠላል። ያው ግልጽ ነው። ግን በተመሳሳይ ሰዓት ግን ጓጉተህ እንድጠብቅ ያደረገህ ጨዋታውን ደግሞ የእሱ እንደዛ መሆኑ ነው እና ጥቅም አለው፣ በጣም ጥቅም አለው። ለአብርሃም ለራሱም ጠቅሞታል ያኛው እንደዛ ማድረጉ ማለት ነው። ባያደርግ ኖሮ አሁን የሁለቱን ጨዋታ አልጠብቅም ነበር። ራሱ ያን ያህል ማለት የሆነ ካቺ የሚሆነው ልክ እንደዚህ ሲሆን ነው። በመካከላቸው እንደዚህ አይነት ቢፍ ሲኖር ምናምን ከዛ ይህ ነገር ምን ሊፈጠር ነው ብለህ እንድጠብቅ ያደርጋል እና በጣም አሪፍ ነው እንደዛ መሆኑ። ግን ትንሽ አብዝቶት ነበር በእርግጥ እሱም። ግን አብርሃም በጣም የተመቸኝ እውነቱን ለመናገር። ታይሰንም ጸዴ ልጅ ነው፣ አሪፍ ሰው ነው። አብርሽን ይመቻል። በእርግጥ ጌሞቹን ሴል ለማድረግ ልክ ነህ። እንደዚህ አይነት ትራሽ ቶኮች ምናምን ነገር በጣም ሰው እንዲጓጓ ምናምን ነገር የበለጠ ራሱን የቻለ ሚና አለው እንዳልከው። ግን ደግሞ አሁን ይሄ ጭስ ማን ነው ጆኒ? በእርግጥ አሁን አይተው ከሆነ የሚያወራው ነገር የሆኑ ቪዲዮዎች እያየው ጀለስ እጁን ለመስበር ነው የሚሄደው፣ ላይክ ፈርስት ራውንድ ላይ ያልቃል ምናምን የሚላቸው ነገር ቀጥታ ነው የሚተገበረው። እና አትሊስት እሱ እንደዚህ እየተናገረ እንደሆነ እየሰሙ አለ አይደል ያን ነገር አቮይድ ለማድረግ ራሱ ጥረት አያደርጉ። አሁን ቴዶ ራሱ ለምሳሌ ቀጥታ ትራፕ ውስጥ ነው ይገባለት ቀጥታ ማለት ጋዲ እንደ ሕፃን ልጅ እኮ እጁን በግራና በቀኝ አድርጎ እኮ ጠፍጥፎታል እኮ። እኔ አንተ ከዚህ በላይ በእውነት የሆነ ሰዓት ላይ ጆሮውን ቆንጥጦታል እኮ ዝቅ ሲል አላየሁም። እጁን በሁለቱም ሳይድ ይዞት ማለት ነው። ሁሉን ነገር እኮ ነው ያደረገው። አይ ግን አይ በቃ ያለ ነው። ሴዶ ይመቻት። ምንም ያናል እንትን የለባትም። እንደዚህ ውስጡ የሚጎዳ ሰው ምናምን ስላልሆነ ኖርማል ነው። የዛ ትናንቱ ነው ቪዲዮ መልቀቅ የጀመረችው። ታይላንዱን ላይ ሄዳ ነበር አሉ እኮ ለመዘጋጀት። እሱ በራሱ ብር ከሆነ ይደበራል። የምር በነጌች ከሆነ ኖርማል እንዴ፣ የምር ይደበራል። ነጌች ይሄን እንኳን ከቨራ ያደረጉለትም ነጌች እርግጠኛ ነኝ ሌላ ሰው አግኝተው ሊሆን ይችላል። ኧረ በስመ አብ ይደብራል። የምር ይደብራል። ቪዲዮዎቹ ናቸው የሚያደክሙኝ። አንዳንድ ቪዲዮዎችን ብታያቸው ያንን ብር በበላውበት ኑሮ ነው የሚለው አሁን ሲያስበው ያማል። እንዲ ያው እንትን ለማለት እኮ የበለጠ ገብቷል። ጌሙን ለማቀጣጠል ምን ለማለት እንደ ሴዱ ታይላንድ ሄዷል። እንደ ስንት ሰው በጣም ብዙ ሀይፕ ይሰጠዋል። በጣም ብዙ ብር ተበልቷል እኮ እሱም ብሎ ማርያምን ብዙ እንዳለ እኮ እንትኑ ይሄ እንዴ ምንድነው እዛ አድዋ የተዘጋጀው እንዳለ አዳራሹ የሴዱ ደጋፊ ነበር አሉ። ሰፕራይዝ ጠብቀው ነው ብዙ ሰዎች ሰፕራይዝ ጠብቀው ነበር። የሆነ አይነት ተአምር ይፈጠራል እና እንዲህ እንዲያስቡ የሚያደርጋቸው ጀለስ አለ አይደል? በየጂሙ ውጭ ሀገር ሄደው የሆኑ ከፎሬነሮች ጋር ምናምን ሲሰለጥን ምናምን ነገር ቪዲዮ ይለቃል ምናምን ነገር እና ሰው የምር ማመነው ጀለስ ሞቲቬሽናል ስፒከር እንደሆነ አላወቁ። ከባድ ነው። ጀለስ ዶኖ አቶራለች አክቹሊ አናውቅም።
ሃይማኖቴን ቀይራለሁ ያለው ውስጥ ጃኪ አሁን እኮ ነው ማየው። ሴዶ ከተሸነፈ ምንድን ያለው ረቢ ለዓለሚን የአላህን ኃይል በዚህ ፋይት ነው ማየው። ኃይሉን የሚገልጠው በዚህ ነው በቃ እንጂ እኔ በማያምን ሰው ከተሸነፈ ራሱ ኃይሉ የለም ብዬ ነው ማምነው። እምነት ቀይራለሁ አይነት ነገር ማለት ነው። ቪዲዮ ሰርቶ በጣም እኔም ትናንት ነው ያየሁት። በእርግጥ እሱ ግን ምን ነው ኃይሉ አልሰራም። ኃይሉ ፈረጃ ነው። የማየውን ነገር እንዲህ መሀላውን ምን አመጣው እስኪ። ለነገሩ እነሱ ጋር ከማርክ ማለት ነው 3 ቀን ትጾማለህ ይካካሳል አይነት ነገር ነው መሰለኝ። ይመጣሉ 3 ቀን ብጾም ነው ብሎ ይምሯል እንደ ጉድ። ሪሊውን ፌክ አላውቅም። እቺ ጆሲ ያወቃታል። ጆሲ ማን ነው? ጆሲ ኧረ አይደለም ጆሲ ዘፋኝ ነገረው እንዴ እቺ እኛ ጋር ትመጣ የነበረችው ከጃኒ ጋር 2 ሚሊዮን ብር ያስያዙት ፌኪውን ሪል አላውቅም። እነሱ ራሱ ጌሙን ፕሮሞት ለማድረግ ሌሎቹ እንዲመድቡ እንትን ለማለት ይሁን እርግጠኛ ባልሆነ 2 ሚሊዮን እኮ ነው ጀለስ ታጠብኩ እያለ ያለው 2 ሚሊዮን ብር ተበላው። 2 ሚሊዮን ብር ከጃኒ ጋር ሲይዘዋል። ሁለቱም ላይቭ ቪዲዮም ሰርተው እኮ ተናግረዋል። ጆኒና ማ ጆኒ ከጃኒ ጋር ጆሲ ከጃኒ ጋር ጆሲ ከጃኒ ጋር እንዴ ጃኒ ሴቷ ጃኒ እዛ ሴዶ አያኔ ያለችው ማለት ነው። ሲጀመር ማነው ስሙ እኔ በፊት በእርግጥ የሆነ ሰዓት ላይ እኔም እኮ ማለት ነው እንዲህ እቺ ጭስ ግን የተወሰነ የመሬት ላይ ልምድ ይኖራት ይሆን እንዴ ምናምን ብዬ ሴዱን ግን ጥሩ ናት፣ ግን ምንም አትልም። ኧረ ሼር ይደረግለት። አይደለም 2 ሚሊዮን ብር በጣም ማንም ሰው 2 ሚሊዮን ብር አሲዝም ሴዶን ብሎ አክቹሊ ጆኒንም ብሎ ማንም ሰው አሲዝም ብሎ ሳክስ ነው አብዛኛው ሰው እንጃ የፈለገ ቢሆን ኢን ሚሊየንስ እንደዛ ደስ አይልም በራሱ። ሰው ሁሉ እየተነሳ የሚደባደባሉ ይላል። የተነሳ የሚደባደባሉ ይላል። እንደዛ ስትል ነበረ። እዚህ ሀገር ምንም ነገር ላይ ደፋር መሆኑ የሚያወጣው በቃ ትሬንድ ነገር ነው የሚሆንብህ፣ ትገባበታለህ እንጂ ሲስ ስታክ አድርጓል መሰለኝ፣ አንሰማም መሰለኝ። እናንተ ብቻ ነው። ኦኬ ነው እንዴ? ሲስ እኮ ኔትወርኩም ችግር አለበት፣ እሱም መሀል ላይ ምንም ጣጣ የለበትም። ሲስ ወያኬዋ ምንድነው? ፖዙን አልኩ። ይሰማል እንዴ? አይሰማም? እየሰማ ነው። ኔትወርክ እኔ ጋር ቦታው ነው መሰለኝ፣ እዚህ ወደ ካሳንቺስ እንዴ? ካሳንቺስ ሆነ ቦታው ነው። ይከብዳል። ኧረ ሲስ እየተዛዘንን እንጂ ወዳጅ ተሳካልሽ እንዴ? ጨረሰ፣ ሰጠኝ እኮ አሰይ ጌታ ይመስገን። የትናንት ሙዱን እኮ ሳየው ቴኳንዶ መሰለኝ ባግራውንድ ጭራሽ ቴኳንዶ እንደዚሁ ይሄ አርቱ እንደ አርት ደስ ይላል እንጂ ይሄ እንትን ማለቱ የኪኮቹ ምናምን ዮቻጊ አብቻጊ እንደዚህ ቻጊ ምናምን እያለን ህፃን እያለን ደስ ይል ነበር። ይሄም እና በደስ በሃይ ሌቭል እንትን የሚሉት ቴኳንዶ ራሱ እኮ በሃይ ሌቭል ቴኳንዶ ኮምፒቲሽኖች አይተህ ከሆነ እኮ ስትራይካቸው ብራዘር አንዴ ካገኙ ይቆልፈዋል።
አንዴ ግን አሁን ብታመጣቸውና አሁን ከኤምኤምኤ ፋይተሮች ጋር ብታስቀምጣቸው በቃ ምንም በቃ ልጅ ነው የሚሆኑት። ምንም አያመጡም ማለት ቻንስ አይኖራቸውም ጭራሽ። ቴኳንዶ በስመ አብ ቴኳንዶ የሆነ ሌግ ኪክ ስለሚበዛበት ብዙ ጊዜ የእግር ምናምን ስለሚበዛበት አንድ የእግርን ከሰነዘርክ በኋላ መቶ ያዘህ ማለት ማንም እግርህ አያድንህም፣ እጅህ አያድንህም ምናምን አለቀ። እንደውም እንትኖች ናቸው አሪፍ ቦክሰኞች እነሱ ቦክሲንግ ላይ የሚሰሩ ሰዎች በጣም እነሱ ለኤምኤምኤ በጣም አሪፍ ናቸው። ቦክስ ወይ ደግሞ ኪክ ቦክሲንግ ከሆነ በተለይ ኪክ ቦክሲንግ በጣም አሪፍ ነው። የነ ረቢቅ ሳኬ ረቢቅማ አለን እኮ በጣም ጸዴ የረቢቅ በጣም የሚገርም ረቢቅ የሆነ ሃርድ ወርከር ነው ያስታውቃል። እና ያርግለት እጁ የሚገርም ነው። እንደ ቅጥነቱ አይደለችም። ጸዴ ሰው እንዴ ያቺ ጀለስ በደረቷ ተሳበች እኮ እዛ ወድቃ እኮ መነሳት እንደዚህ ሊነድፈው ነው እንዴ ከታች ሳኩናውን አልኩኝ። ከላይ ሲከብደው ሳኩናውን ሊነድፈው ነው ከጥቁረቱ በደረቱ መሳቡ። አይ ግን ይመቸው እንትና ረቢቅ በጣም ቢሶ ሃርድ ወርከር ነው ያስታውቃል። እንትና የሆነ ሰው ሰዓት ላይ ማን ነው የሆነ ሰውም ሲል ሰምቼው ነበር። በገባው ቁጥር ሲሰራ ነው ማየው ምናምን ሲል ነበር። እና ኦኬ እሱን ነው ፕሮቭ ያደረገው። በጣም ጸዴ ነበር ያርግለት። እንትና የእሱ ተማሪ ደግሞ ፍሬዘር የሚባል አለ። ፒስ በቃ እንደዋል እንዴ ናቱ አሎ ሊመስገን አምላክ። እንዴት አለ ወዳጅ? አሜን አሜን። በምን ወንድምነት እዚህ ልገባበት ነው? ከማን ጋር እንመድብህ አንተ? ኧረ ሰው በቃ ይኸው ገግሟል እያልኩ ነው። ያው እንግዲህ ይሄዱበት ነው አለን። ለእግዚአብሔር ይመስገን። እንዴት አለ ሁሉ ፒስ ይመስገን አምላክ። ምንድን ነው ታለከልከው አለ። ኦኬ አይሰማም እንዴ? የአኬ ብቻ ነው የሚሰማው፣ ያንተ እየተሰማ አይደለም። እሺ ብሮ ደውልልኝ። በእናትህ ተጠፋፋን። እሺ ወንድሜ። እሺ እሺ